ወገኖቼ እንዴት አላችሁ? ዛሬም ደግሞ አዲስ ቃል አለን። እግዚአብሔር ያስተምረናል። ዛሬ አብረን የምንካፈለው የመልእክት ርዕስ ለባለጸጋ ሀብቱ እንደ ጸናች ከተማ በሚል ላይ አብረን እንካፈላለን። በምሳሌ ምዕራፍ 18 ቁጥር 11 ላይ ያለው ቃል ነው። ለባለጸጋ ሀብቱ እንደ ጸናች ከተማ ናት፣ ሐሳቡም እንደ ረጅም ቅጥር ነው ብሎ ይናገራል። ስለ ሀብቱ አመለካከት ያለው ባለጸጋ እንደ ትልቅ ከተማ እንደተገነባች በጽኑ እንደተገነባች ከተማ ለመኖሪያ የምትመች ከተማ ናት፣ ትልቅ ናት። የባለጸጋ ሐሳቡም እንደ ትልቅ ተራራ አእምሮን የያዘ ነው ይላል። ባለጸጋ መንግሥተ ሰማያት ከጌታ ኢየሱስ ክርስቶስ ሲናገር ባለጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይሻላል ብሎ ይናገራል። በፍጹም ከባለጸግነታቸው ፈቀቅ የማይሉ ስለ መንግሥተ ሰማያት ግድ የማይላቸው ዛሬ ብቻ በልቼ ሊሞት የሚል ዛሬ ብቻ ገንዘቡን አከማችቼ ዝናውን አግኝቼ ከብሬ ትልቅ ተብዬ ያለው ተብዬ ልኑር ከሚል የተነሳ ማይንድ ሴቱ የባለጸጋ ስለ መንግሥተ ሰማያት ሳይሆን ስለ ሀብቱ ነው፣ ስለ ቁሳቁሱ ነው፣ ስለሚያገኘው በምድር ላይ ስለሚሰበስበው ነገር ነው። ስለዚህ በፍቃዱ ባለጸጋ ፈቅዶና አምነው ጌታ ኢየሱስ ክርስቶስን ካላመነና በፍቃዱ ወደ እግዚአብሔር ካልመጣ በስተቀር መንግሥተ ሰማያት በምንም ተአምር አይገባም። እግዚአብሔር ምናልባት ግመልን በልዩ ተአምራት የማይቻለውን ችሎ ግመልን በመርፌ ቀዳዳ ውስጥ እግዚአብሔር ሊያሳልፍ ይችላል በልዩ ተአምራት። ለምን? እግዚአብሔር ሁሉን ይችላል። ማድረግ የሚሳነው ነገር የለም እና እግዚአብሔር ሁሉን ቻይ ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር የተአምራት አምላክ ነው፣ ይችላል። እርሱ ሁሉን ቻይ ነው፣ የሚያቅተው የሌለም። ይህንን አምላክ ትቶ ገንዘብና ቁሳቁስ መውደድ በእግዚአብሔር ፊት ደሃ መሆን፣ ከእግዚአብሔር መንግሥት መለየት ይሆናል። ባለጸጋ ሀብቱ አምላካቸው ነው። ጽድቃቸውም ሀብታቸው ነው። ዋስትናቸውም ሀብታቸው ነው። እርካታቸውም ሀብታቸው ነው። ተስፋቸውም ሀብታቸው ነው እንጂ እግዚአብሔር አይደለም። ማይንድ ሴታቸው ይህ ነው የባለጸጋ። አንዳንድ ክርስቲያኖችም ዛሬ የባለጸጋን ፈለግ ይከተላሉ። ያኖራቸውን የረዳቸውን አምላካቸውን ትቶ ገንዘብ ፍለጋ የሚሄዱ፣ ምኞታቸው ገንዘብ ነው፣ ሐሳባቸው ገንዘብ ነው፣ ሀብት ለማግኘት ነው። በምንም ይሆን ገንዘብ ላይ ነው ትኩረታቸው። ወገኖቼ ይህንን መንገድ አትሞክሩት። ጥቂቱን ነገር ይዛችሁ ከእግዚአብሔር ጋር ብትኖሩ ይሻላል። እርሱን የያዘ ሁሉ በሁሉ ነው፣ ሁሉ አለው፣ የሚጎልበት ነገር የለም። ሰላም አለው፣ በሰላም ያድራል፣ ያለ ስጋትም ይኖራል። እግዚአብሔር ያለው
ባለጸጋ ግን ይሄን ሰላም የለውም። ይሄንን በሰላም አያድርም፣ ያለ ስጋትም አይኖርም ባለጸጋ። ምክንያቱም እግዚአብሔር የሰላሙ ምንጭ የሆነው ያለ ስጋት የሚያኖረው እግዚአብሔርን ትቶ ገንዘባቸውን አምላካቸው አድርጓልና። ባለጸጋ ገንዘብ አለው እንጂ ይህ ነገር ሁሉ ከዚህ ሁሉ ነገር የጎደለ ሰው ነው። ሙሉ ነኝ ብሎ በሰው ፊት ሊናገር ይችላል። በእግዚአብሔር ፊት ምስኪንና ደሃ ሰው ነው። በሉቃስ 12 ቁጥር 15 እንዲህ ይላል የእግዚአብሔር ቃል፣ የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ ይላል። ከመጎምጀትም ሁሉ ተጠበቁ ብሎና አትጎምጁት፣ አትመኙት። የሰው ሕይወት በገንዘብ ብዛት አይኖርም። ሕይወት በገንዘብ ብዛት አትገዛም፣ በገንዘብ ብዛት አትኖርምና ተጠንቀቁ ብሎ ይናገር። በሕይወት የሚያኖረውን እግዚአብሔርን አትተው። ለገንዘብና ለቁሳቁስ ብላችሁ አትጎመጁት። እግዚአብሔር ሁሉን ያለውን ይዛችሁ እግዚአብሔርን ጠብቁት። ሀብት ሕይወት አይሰጥም። እግዚአብሔር ብቻ ነው ለሰው ሕይወት ሰጪ። እርሱን ፈልጉት በሕይወት ትኖራላችሁ ነው የሚለው እግዚአብሔር። ፈልጉት እግዚአብሔር። ሀብትን ፈልጉ፣ ቁሳቁስን ፈልጉ አይደለም። እግዚአብሔርን ፈልጉት በሕይወት ትኖራላችሁ። በሕይወት የሚያኖር ገንዘብ አያኖርም። በሕይወት የሚያኖረው ሀብት አያኖርም። የሀብት ብዛት ሕይወት አይሰጥም። በሕይወት የሚያኖረው ሁሉን ያለው እግዚአብሔር ነው። ወገኖቼ ዛሬ አንዳንዶቹ አገልጋዮች በእግዚአብሔር ፍቃድ ላይ ሳይሆን በራሳቸው ፍቃድ የሚፈልጉት ትኩረት ያደረጉት በቁሳቁስና በገንዘብ ላይ ነው። እግዚአብሔርን እናገለግላለን ይላሉ። የሚያገለግሉት ገንዘብ ፍለጋ፣ ትኩረታቸው ቁሳቁስና የሚያገኙት ከምድር የሚያገኙት ብልጽግናን፣ ዝናን፣ ቁሳቁስን፣ ሀብትን እየተመኙ በገንዘብ ላይ ትኩረት አድርጎ በይሁዳ መንፈስ ለገንዘብ ብሎ ጌታቸውን በስውር የሚሰቅሉ አገልጋዮች አሉ። ወገኖች ለገንዘብ ብሎ እንደ በይሁዳ መንፈስ ጌታቸውን በስውር የሚሰቅሉ አገልጋዮች ዛሬ በምድር ላይ አሉ። ስለዚህ ነገር እውነቱን ስንናገር አንዳንዶቹ አስቀድሞ መልስ ሊያዘጋጁ ይችላሉ። አንዳንዶቹ ይህንን ቃል የማይወዱ ሰዎች ሊኖሩ ይችላሉ። እውነትን ተናግሮ ግን ምንድነው የሚሉት ሰዎች ሲተርቱ? እውነትን ተናግሮ የመሸበት ቦታ ማደር ይሻላል ይላል። እውነትን መናገር ክብር ከሰው አይደለም፣ በእግዚአብሔር ዘንድ ክብር አለ። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ጌታ ያልሰጣችሁትን አትመኙ፣ ለመያዝ ጌታን ያዙ። ጌታን የያዘ አይጎልበትም። እግዚአብሔርን ከፈለገ ጽድቁን ከፈለገ ሁሉ ይጨመርላችኋል። እግዚአብሔር ቀን አለው የሚያነሳበት የሚያበለጽግበት። እግዚአብሔር ወገኖቼ በእግዚአብሔር ፊት ደሃ ሰው አምላኩን ተስፋ ያደረገ በእግዚአብሔር ፊት ሀብታም ሰው ነው፣ የከበረ ሰው ነው። በሰማይ ሀብት አለው። በሉቃስ 12 ቁጥር
20 እስከ 21 የእግዚአብሔር ቃል ደግሞ እንዲህ ብሎ ይናገራል፣ ያስተምረናል። ወገኖቼ በደንብ እንድናስተውል የእግዚአብሔር ቃል ተረት አይደለም። የእግዚአብሔር ቃል ወይም ተረት ሳይሆን ወይም ታሪክ ሳይሆን ሕይወት ነው፣ እውነት ነው። እግዚአብሔር በሉቃስ 12 ቁጥር 20 እስከ 21 እንዲህ ይላል፣ እግዚአብሔር ግን አንተ ሰነፍ ሰው በዚች ሌሊት ነፍሴን ካንተ ሊወስዷት ይፈልጓታል። ይህንንስ የሰበሰብከው ለማን ይሆናል አለው ይላል። መልአኩ መጥቶ አንተ ሰነፍ ሰው ዛሬ እግዚአብሔርን ጥለ ዛሬ እንደፈለክ ተገለባብጠ አምላክህን ያከበረውን አምላክ አንሶብህ እሱን ትተ ሀብትን ሰበሰብክ። አንተ ሰነፍ ሰው በዚች ሌሊት ነፍስን ካንተ ብላ ጠጣ ብለው የኮራበትን የሰበሰብከው ተስፋ ያደረግከው ሳትበላ በዚች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል። ይህንን የሰበሰብከው ለማን ይሆናል ብሎ ጠየቀው ይላል። የተደገፍከበት ተስፋ ያደረግከው የሰበሰብከው የደከምክበት ሀብት ይህንን ምን ታረገዋለህ? ይዜ ወደማትመለስበት ስፍራ ትሄዳለህ ወይ? ይሄም ከሞት አያስመልጥም፣ የእግዚአብሔርን መንግሥተ ሰማያትም ልትገዛበት አትችልም ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። እንድናስተውል ያስፈልጋል። አምላኩን የጠበቀ ይከብራል። ሀብቱን የሰበሰበ በመጨረሻ ላይ ሞት ነው። አምላኩን ጥሎ ቁሳቁስና ሀብት የያዘ ምስኪን ሰው ከእግዚአብሔር የተለየ ደሃ ሰው ነው። በመጨረሻ ከአምላኩ ተለይቶ ወደ ሞት መንገድ የሚሄድ የሚያድን እግዚአብሔር ነው ወገኖቼ። ስለዚህ ወደሚያድነን ከሁሉ ሊያድነን የሚችል እግዚአብሔርን የሁሉ ባለቤት የሆነውን እግዚአብሔርን መያዝ ትልቅ ተስፋ አለው፣ ትልቅ ትርፍ ነው። በዕብራውያን ምዕራፍ 13 ቁጥር 5 የእግዚአብሔር ቃል እንዲህ ብሎ ያስተምራል። አካሄድ ገንዘብን ያለመውደድ ይሁን ይላል። አካሄድ የምትሄድበት አካሄድ፣ ሁኔታ፣ ሞቲቭ እግዚአብሔርን የመውደድ ይሁን እንጂ አካሄድ ገንዘብን ያለመውደድ ይሁን። አምላክን ብቻ ውደድ። ገንዘብ አምላክ አይሁንልህ። ገንዘብ አምላክን ከመውደድ ገንዘብ መውደድ ይጎዳሃል። አካሄድ ገንዘብን ያለመውደድ ይሁን ይላል። ያላችሁ ይብቃችሁ ይላል። እግዚአብሔር ከሰጠው እግዚአብሔር ከባረከው ይበቃኛልን፣ እግዚአብሔር ይበቃኛልን እወቅ። ይብቃችሁ። እግዚአብሔር የሚበቃችሁ የሚያስፈልጋችሁን የሚበቃችሁን እግዚአብሔር ሰጥቷችኋልና በሰጣችሁት እግዚአብሔርን አመስግኑ። አካሄዳችሁ ለሀብት ለቁሳቁስ አይሁን። ያላችሁን የያዛችሁትን ይዛችሁ እግዚአብሔርን አመስግኑ። ያላችሁ ከእግዚአብሔር ጋር ይበቃችኋል ይላል። ጌታን ውደዱ፣ እርሱ ራሱ አልጥልህም ከቶም አልተውህም ብሏልና ብሎ ይናገራል። ጌታን ውደዱ፣ እርሱ ራሱ አልጥልህም ከቶ አልተውህም ብሏልና ይላል። የያዝከው የሚያስብልህ የማያሳፍርህ ኪሳራ ውስጥ የማያስገባ የታመንክበት የተስፋውን ቃል የሰጠ
እግዚአብሔር ራሱ የታመነ ነውና ቃልን ተስፋውን ቃል ሰጥቷል። አልለቅህም ከቶም አልተውም ብሏል። ስለዚህ የተስፋ ቃል የሰጠውን እግዚአብሔርን አትተው ይላል። ተስፋ አድርግ፣ ጠብቅ ይላል። በምሳሌ 28 ቁጥር 15 እንዲህ ይላል፣ ደሃ ሕዝብ ላይ የሚገዛ ክፉ መኳንንት እንደ አንበሳ እንደሚያገሳ አንበሳ እንደ ተራበው ድብ ነው ብሎ ይናገራል። ደሃ ሕዝብ ላይ የሚገዛ ክፉ መኳንንት እንደሚያገሳ አንበሳ እንደ ተራበም ድብ ነው ብሎ ይናገራል። ፍርሃ እግዚአብሔር የለም። በስልጣኑ ባለው ነገር በያዘው ስልጣን ተመክቶ ደሃውን የሚጮቅል ፍትህን የሚያጓድል እግዚአብሔርን የሚያሳዝን ባለስልጣን ስልጣኑን ጉልበት እየተደገፈ እንደ ሐሳቡም ደግሞ እንደ ተራበ ድብ ይላል። የተራበ ድብ ማንንም አይፈራም፣ ሁሉንም ይበላል፣ ተርቧልና እንደ ተራበ ድብ ነው ይላል። ባለጸጋም በሀብቱ ይታበያል፣ ይኮራል፣ አምላኩንም ተስፋ አያደርግም፣ ድሃውን ይበዘብዛል። ድሃ ሰው ግን የክርስቶስ ድሃ ሰው ግን የከበረ ሰው ነው በእግዚአብሔር ፊት። አምላኩን የያዘ ድሃ ሰው በምድር ላይ ድሃ ሊሆን ይችላል፣ ምንም የሌለው ነገር ይችላል። ነገር ግን በእግዚአብሔር ፊት የከበረ ሀብት አለው። ድሃ ሰው የክርስቶስ አምባሳደር ስልጣን አለው። በጌታ ፊት ትልቅ ባለጸጋ ነው። ድሃ ሰው አምላክ ያለው ሰው ባለጸጋ ነው። መንፈሳዊ ነገር እግዚአብሔር ፊት ያከማቸው ትልቅ ባለጸጋ ሰው ነው። አምላኩን የያዘ ሰው በምድር ድሃ ሊሆን ይችላል፣ በእግዚአብሔር ፊት ግን ባለጸጋ ሰው ነው። አምላኩን የያዘ ወገኖቼ፣ ጌታን ትተን ሌላ ነገር መፈለግ ከመንግስተ ሰማያት ሊያጎለን ይችላል። ሀብት፣ ገንዘብ ለማግኘት ሁሉም ይመኛል። ገንዘብ መልካም ነው፣ ሀብት ማግኘት መልካም ነው። ነገር ግን ያንኑ እግዚአብሔርን መንገድ ትተን እግዚአብሔር ተስፋ ሳናደርግ ለገንዘብ ብለን ሁሉንም ነገር እንደ እባብ መጓዝ፣ ገንዘቡን ለመያዝ እንደ እባብ መጓዝ አይጠበቅብንም። የግድ እንደ እግዚአብሔር ፍቃድ በእግዚአብሔር ፊት ሆኖ እግዚአብሔርን መጠበቅ መልካም ነው። ሰላምም በሰላም እናድራለን፣ በሕይወትም በደስታ እንኖራለን። ከእግዚአብሔርም ዘንድ ታላቅ ሀብት አለን። የክርስቶስ አምባሳደር ስልጣን በምድር አለ። እንደ ክፉ መኳንንት እንደ አንበሳ በስልጣኑ የሚያገሳና እንደ ድብ እንደተራበ የምድር መኳንንት እንዳንሆን ጌታን በመፍራት በእግዚአብሔር ፊት መመላለስ፣ እግዚአብሔርን መጠበቅ መልካም ነው። እግዚአብሔር ይባርካችሁ።